ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። አያችኋት መጣች በራሷ ቻናል መጣች ማለት ነው ቤተሰብ እና ማለት ነው እኔ ግርም ነው ያለኝ። ምክንያቱም አሁን ድራማው እንዲያልቅ ፈልጋለሁ። ምክንያቱም ቻናል ከፍታችሁላታል። ከዚህ በኋላ ምንም አይነት እኔ እኮ አሁን ዩቲዩብ የምር አሁን ዩቲዩብሽን ከፍተሽ የምር ምን ወድሽ ይመስልሻል? የልጆቹን ህይወት በጥብጠሽ መተሽ የእውነት አንቺን ምናበረታታሽ ይመስልሻል? ኢቭን እንኳን ማለት ነው አይደለም ኢቭን አሁን አይደለም እዚህ ጋር አሁን ኦኬ አሁን ከፍተሽ መጣሽ አይደለ? ሃይሚና ብሩኬ እንኳን አበረታቶ ይቅር በሏት፣ በእኛ ህይወት ገብታ እንደዚህ ያደረገችው ተዋት ቢሉ ራሱ አንቀበልም። እኔ አልቀበልም። የምሬ ነው የምላችሁ። እናንተ ልትቀበሉ ትችላላችሁ፣ ሰብስክራይብ አድርጋችሁ ልታበረታቷት ትችላላችሁ። ነገር ግን እሷ ራሱ አያምርም፣ ስራዋ ራሱ አያምርም። ልንገራችሁ፣ አታድግም። እመኑኝ አታድግም። ገባችሁ አይደለ? እዚህ ጋር አርግዣለሁ ብለ መታ ሁለቱንም ህይወት እየበጠበጠች ምናምን ማለት ነው። ሁሌ አብሯት አይሰሩም። ሃይሚና ብሩኬ ሲጀመር አብሯት አይሰሩም ሁሌ ማለት ነው። ገባችሁ አይደለ? ስለዚህ እቺ ልጅ አታድግም። በጥሩ ነገር ብትመጣ ኖሮ እርዱኝ ወይም ደግሞ የሆነ ብሩኬና ሃይሚ ከፍቶላት አበረታቱ ብሎ ብትመጣ ኖሮ እና አበረታታ ነበረ በጥሩ ነገር ማለት ነው። ነገር ግን በዚህ ሁኔታ መታ አሁን ልጅቷ አድጋለሁ ብላ አስባ ነው ወይስ ምን ብላ አስባ ነው? ኦዲየንስን በአንዴ ጥቁር የሆነ ጥቁር ልብ አደረገች። በአንዴ አይደል እንዴ? ልባችን በጥቁር እንትን አደረገች። እንዴት ነው እኛ ተመልሰን ይቅር ብለን ልጆቹን አበጠብጣ ቢያንስ የዛ ጊዜ ሃይሚ ያለቀሰችን አንረሳም። ሲቀጥል ደግሞ ሁለቱም እንደዚህ ተለያይቶ እንዲኖሩ የማንፈልጋቸው ልጆች፣ ሁለቱም በጣም የምንወዳቸው ልጆች እንደዚህ አለያይተሽ እንደዚህ ብጥብጥ አድርገሽ የሌለውን ልጅ አለ ብለሽ መተሽ ማለት ነው። አሁን አንቺን እኛን እንድናበረታታሽ ነው ዩቲዩብ ከፍተሽ መተሽ በቤትሽ። ዛሬ ሃይሚም ደግሞ ሼር አድርጋለች። ብሩኬም ሼር አድርጓል እንዴ? የብሩኬን አላየሁም እኔ፣ በሃይሚ ሼር ነው የመጣልኝ ማለት ነው። እና አሁን ደግሞ ሃይሚን እንትን ትላለች ማለት ነው። ምክር ሃይሚን ደግሞ እንደ እንትን ብሩኬ ቸኳይ ነው፣ ብሩኬ እንደዚህ ነው ተረጂው ምናምን። ትላንትና ተንበርክኮ ይቅርታ እየጠየቀሽ አልነበረም ወይ? እሱ እኮ አንቺን እንትን ስለሚልሽ ነው ምናምን። እንደዚህ እንደሚዋደዱ እያወቅሽ እንደዚህ እንደሚፋቀሩ እያወቅሽ አንቺ በህይወታቸው ለምን ገባሽ? ህይወታቸውን ልትበጠብጪ ምን አማረሽ ነው? እርግዝናሽ ከሌለ ወንድ አርግዘሽ ሃይሚና ብሩኬን ማጣላት አምሮሽ ነው? ተናገሪ እውነት ከሆነ በቃ። እንደውም እንደዛ ብለሽ ብትመጪ ደስ ይለን ነበር። የምሬን ነው የምላችሁ። እኔ እርጉዝ ነኝ፣ ነገር ግን የብሩኬ ልጅ አይደለም። ነገር ግን ዩቲዩብን ሳይ ሃይሚና ብሩኬን አየኋቸው። ከዛ እነሱን ማጣላት አማረኝ። እርጉዝ የሆናችሁ ታውቃላችሁ፣ ትረዳላችሁ። ስለዚህ ተረዱኝ ብለሽ ከብሩኬና ከሃይሚ ራስ ውረጅ። በቃ አምሮኝ ነው እነሱን ህይወት የበጠበጥኩት ብለሽ ተናገሪ። አይመስልሽም? እንጂ ብሩኬም ይኸው የኔ ልጅ አይደለም እያለ ነው አሁን። ግን ብሩኬ እስካሁን ማለት ነው ልንገራችሁ፣ እስካሁን እሱ እንደዛ ቢል ኖር እንደ ድርቅ ብሎ 100% የኔ ልጅ አይደለም አላቅም ከመጥቼ አግኝቻታለሁ እንዳላገኘ ራሱ ቢሆን ድራማው ኢቭን ያምር ነበረ ልንገራችሁ። ነገር ግን ድራማው ደግሞ እንዲያምር ደግሞ ያስፈልጋል ብሩኬ ጥፋተኛ መሆን ማለት ነው። ገባችሁ አይደል? እዚህ ጋር መጥቼ አግኝቻለሁ ብሎ ሃይሚን መዋሸቱ ራሱ ጥፋተኛ ሆኖ ድራማው እንዲወቀስ ያደርጋል። ገባችሁ አይደል? እዚህ ጋር ብሩኬ ጥፋት ከሌለበት ሃይሚን ጥፋት ከሌለበት ማንን እንወቅሳለን? ገባችሁ አይደለ? በምንስ እንዴት ይሰራል? እንዴትስ ይገናል ቪዲዮ ማለት ነው። ለዛ ነው ብሩኬ ጥፋተኛ ሆነ የመጣ ይመስለኛል። እንደዛ ነው። ገባችሁ አይደለ? ነገር ግን እዚህ ጋር ደግሞ ሃይሚም ደግሞ ሴት ቆረጠች፣ አልቀበልም። ከዚህ በኋላ የይቅርታ ልብ የለኝም፣ ራሴን ማዳን አለብኝ። ወይም ደግሞ ልጅ እናት አይደለሁም ለልጅ እያልኩኝ ብዙ መስዋዕት የሚከፍሉ ሴቶች አሉ። እኔ በወልድ ኖሮ እንደዛ አሁን ነበረ። ነገር ግን ልጅም መሀላችን ላይ ስለሌለ ራሴን ማዳን ስላለብኝ ይቅርታ ልብ የለኝም ብላለች ማለት ነው። እና ልጅቷ ደግሞ መካሪ ሆነች መሀላቸው ላይ። ብሩኬም አንተ እንትን በል፣ ሃይሚም አንቺ ተረጁ ምናምን። ደግሞ ሃይሚ ጋር እንትን ሊዋደዱ ነው መሰለኝ ከልጅቷ ጋር ማለት ነው። ከዛ ብሩኬን ሊጦዙት ነው መሰለኝ ይመስለኛል። እንደዛ ነው፣ ብሩኬን ሊያናዱት ነው። ሃይሚ ራሱ ተረጁ ምናምን፣ ሃይሚም ደግሞ አንቺ ሴት ነሽ ስለተረዳሽኝ አመሰግናለሁ ምናምን። ነገሩ እንዴት ነው? ሴት ለሴት እንትን አላችሁ፣ ተዋደዳችሁ፣ ተጋገዛችሁ። ከዛ ብሩኬ አሁን ሊጣል ነው በቃ። ብሩኬን አሁን ልትወቅሱት ነው ሁለታችሁም ማለት ነው ወይስ ሃይሚ ምን አስበሽ ነው? የምሬን ነው። እሺ እኛ ከሴት ጎን ሆነን ብሩኬን እየወቀስነው ነው በጥፋቱ። ሃይሚ ደግሞ ለልጅቷ ጎን ሆና ለልጅቷ እያገዘች ነው።
ሁለታችሁም ፒስ ፈጥቷል። ፒስ ፈጥሮ እየተዋደዱ ነው። ብሩኬ እየተወቀሰ ነው። ምን ይሻላል? እነዚህ ልጆች የሆነ ነገር አስበዋል። የምሬ ነው። ሃይሚ ከልጅቷ ጋር ሆና የሆነ ነገር አስባለች እንጂ በሰላም አይደለም አሁን ለልጅቷ እያገዘች ያለችው። የምሬን ነው። ምክንያቱም እዚህ ጋር ሃይሚ ዛሬ በተሰራ ቪዲዮ ማለት ነው ብዙ ማውራት ትችል ነበረ። በጣም ብዙ ማለት ነው። ልጁ የብሩኬ አይደለም ወይ ተናገሪ። ልጅቷ ደግሞ ምን አለች? ነገሩ እንዳለ ሆኖ እናንተ ሁለታችሁም ተጣልታችሁ እንድትኖሩ አልፈልግም ነው ያላችሁ። ገባችሁ አይደለ? ልጁ የብሩኬ ልጅ እንደሆነ አምኖ ተቀብሎ ግን ሲወለድ ድረስ አብራችሁ ሁኑ ነው እያለች ያለችው። ስለዚህ ሃይሚ ደግሞ ዛሬ ቪዲዮ ላይ ብዙ መናገር ትችል ነበረ። ነገር ግን ደግሞ ስታስቡት ደግሞ ሃይሚ ደግሞ ከልጅቷ ጋር የሆነ ነገር እንትን አለ። ገባችሁ አይደለ? ልጅቷ ለሃይሚ የሆነ ነገር ነግራ ግን ብሩኬን ደግሞ ትንሽ ማሸት ይፈልጋሉ ማለት ነው ይመስለኛል። እንደዛ ነው። እኔ ግራ ገባኝ። ቤተሰብ ሃይሚ ዛሬ ብዙ ነገር መናገር ትችል ነበረ ልጅቷ ላይ ማለት ነው። እንዴት ነው ቀጥ ምቲ? ከብሩኬ ጋር እንዴት ልቀጥል? እንዴት ይቅርታ ልቀበል? እሱ እያጠፋው ጥፋት እኮ በቀላሉ ይቅር የሚባል አይደለም። ያረገሹ ልጅ የሱ ነው አይደለም? ንገሪኝ። እሱ ካልሆነ ይቅርታውን ልቀበል አስብበታለሁ። ብዙ ነገር ኢቭን እንኳን ብዙ መናገር ትችል ነበረ። ገባችሁ አይደለ? ነገር ግን በቀላሉ ነው የተፋቱት። ምንም አላለችም ሃይሚ። ኢቭን በጣም ልጅቷን እያበረታታች እንደሆነ ነው እንደውም ዛሬ ቪዲዮ ላይ ማለት ነው። ገባችሁ አይደለ? ከልጅቷ ጎን ናት ያለችው። ይሄ ደግሞ የሆነ ነገር ሃይሚ አስባለች ብዬ ነው ማስበው። ብቻ ገርሞኛል። ብቻ እነዛ ነገር በስርዓት አውርታችሁበት ሁሉንም ነገር ለመፍታት ብትሞክሩ ደስ ይለኛል። እና እንዲፈቱ እኮ አንቺ ልጁ የብሩኬ ልጅ አይደለም ካልሽ ይፈታሉ። ኢቭን ይፈታሉ። ሃይሚ በአንድ ቀን ይቅር እንደምትለው እናውቃለን። ጥፋተኛ አንቺ ሆነሽ አንቺን ነው በደንብ የሚወቅጡት ማለት ነው። ነገር ግን አንቺ ልጁ የብሩኬ ነው ብለሽ ሆዶሽ ላይ ተሸክመሽ ይቅር በይው እንድናወራ የፈለኩት አንቺ ነው እያለኝ ያለው። ሃይሚ ደግሞ አሟታል። ጉንፋን ነገር አሟት ይሁን ምን ሆነ አላውቅም። እግዚአብሔር ይማርሽ የኔ ውድ። አመት በዓል ላይ ግን ብዙ ሰው ያሟል። ለምን እንደሆነ አላውቅም። ልመለስ ብትይ ትችያለሽ አትችይም አይደለ? እኔም ልክ እንደዛ ነው የሆንኩትኝ እና ቅርታ ስላመመኝ ነው ትንሽ ችግር የለውም። እና ከዚህ በላይ በዚህ ርዕስ ባናወራ ብዙ ነገር አለ። እሱም ደግሞ ብላንቺ ምናክል ቦታ እንዳለው አውቃለሁ። እና የሁለታችሁን እንትን ደግሞ ከሁለታችሁ በላይ የሚያውቀው የለም። ምናልባት ብዙ ሰው ይለያይ ይሆናል ምናምን አይደለም። እንደዚህ እንኳን እኮ ወልዶ የሚለያያለ ወልዶ ስንት ዓመት አብረው ኖሮ የሚለያዩ ደስ የሚል ጊዜ ነው የነበራችሁ። በጣም የሚያስቀና ፍቅር ነው ያላችሁ ሰው እና የሚያስቀና ደስ የሚል ፍቅር የነበራቸው ልጆች እኮ መሀላቸው ላይ ገብተሽ እኮ ብጥብጥ አደረገሽ። ገባሽ አይደለ? ህይወታቸው መስቀቀል እንዲሆን አደረግሽው አንቺ ነሽ። እንኳን ኢቭን እንኳን እነሱ እነሱማ ድራማም ሊሰሩ ይችላሉ ምናምን። ነገር ግን እነሱን በጣም የሚወዱ የሚያከብሩ ኦዲየንስ አሉ። ይሄን እንኳን እያወቅሽ ነው የእነሱን ልብ ላይ የምትጫወቱት። አብሶ መዳን ቅመሞች ላይ በጣም ነው የምትጫወቱት። ዩቱብ ተከፍቶልሽ መጣሽ እኮ ዛሬ። ገባሽ አይደለ? የኛ እነ ሁላ እኔማ ተውት። እኔ አልቀላቀልም፣ በመዳን ቅመሞች ላይ አልቀላቀልም። ምክንያቱም እኔ ዩቱብ ብከፍትም እየተጠቀምኩኝ ስለሆነ ብዙ ጊዜ ነው የምነግራችሁ። ዩቱብ ክፈቱ፣ ብታለቅሱም ዩቱባችሁ ላይ አልቅዙ። ሃይሚን ወዳለው ሃይሚ እንደዚህ ስትሆን አልፈልግም፣ ብሩኬ እንደዚህ ቢሆን ዩቱባችሁ ላይ ማልቀስ እንደኔ ትችላላችሁ። ገባችሁ አይደለ? ልፋታችሁ እንኳን ቢያንስ ልፋታችሁን ታገኛላችሁ። ያለቀሳችሁበትን እንባ እንኳን በጥቂቱ ልታገኙ ትችላላችሁ። ግን በዋጋ አታገኙም እንባችሁን ማለት ነው። ስለዚህ እኔ ከእናንተ ጋር አልቀላቀልም። ግን በጣም ነው የምታሳዝኑት እናንተ አብሶ ማለት ነው። አንድ ይመጣል፣ ተጣልተ ይመጣል፣ እናንተ ታለቅሳላችሁ፣ ምን ትሆናላችሁ። ከዛ ዩቱብ ተከፍቶለት ይመጣል። ከዛ ዩቱባችሁ እያሳድጋሉ ማለት ነው። ገባችሁ? እኔ እንኳን ሰብስክራይብ ባረግ አሁን እዩን ማለት ነው ቪዲዮዋን ስለምፈልግ ነው ቪዲዮዋን ምክንያቱም ስለምፈተፍት ቪዲዮዋን ያስፈልገኛል። ስለዚህ ኖቲፊኬሽን እንዲመጣልኝ ሰብስክራይብ ላረጋትም እችላለሁ። ገባችሁ? ግን አላረጋትም እንጂ ሰርች አድርጌ መግባት እችላለሁ። ገባችሁ አይደለ? እናንተ ደግሞ በቃ ሃይሚ ምን ተቦሰተ፣ እሷ ቤት ምን ተቦሰተ ብላችሁ ለማየት ደግሞ ሰብስክራይብ ታረጋላችሁ። ገባችሁ አይደለ? ስለዚህ እንደዚህ ነው የሚጫወቱት። ስለዚህ ልባችሁን ግዙ። 2018 ገባ፣ ያው ናችሁ። 2017 አለፈ፣ 2016ም አለፈ። አሁን 2026 ነው በዚህ ሀገር። እስቲ የሆነ ነገር ጻፉ፣ መዝገባ በቃ ጻፉ። የምር ነው ጻፉ። ኦርቶዶክሶችም እኔ እንደዚህ ዛሬ እንደዚህ ጸልያለሁ፣ በዚህ ሰዓት እንደዚህ ጁማ እንደዚህ አደርጋለሁ። ሙስሊሞችም እንደዛ በሉ። እንደዚህ ጸልያለሁ፣ እንደዚህ እሰራለሁ፣ በዚህ ዓመት እንደዚህ አደርጋለሁ፣ በዚህ ስኬታማ እሆናለሁ፣ ይሄ ነገር አስባለሁ ብላችሁ እየጻፋችሁ እስቲ 2026ን እስቲ ጥሩ ነገር አስቡና ለውጡ፣ ራሳችሁን ለውጡ። እግዚአብሔርን ሁሌ ያው ናችሁ እኮ እናንተ ሁሌ መለወጥ አትችሉም ራሳችሁን። እኔ እግዚአብሔር ይመስገን አሁን 2018 አሁን በቃ የሆነ ነገር አደረኩኝ። ገባችሁ አይደለ? የምሬን ነው እኮ እኔ ነግራችሁ በዛኛው ቻናል ላይ ተናግሬ ያለው አሁን በዛኛው ዩቲዩብ ማለት ነው አጠራቅሜ
ኦኬ እንደዚህ ለፍልፌ ማለት ነው ገባችሁ? እኔ አልዋሽም። ለምን ዋሻለሁ? ውሸትን አልወድም ሲጀመር። እንደዚህ ለፍልፌ ያገኘሁትን ብር ማለት ነው ለአጎቴ ቤት አሰራው 100 ምናምን ቆርቆሮ በደንብ አሰራው። ምን የመሰለ ቤት ማለት ነው ገባችሁ አይደለ? እንደኔ ያደጉት ማለት አረብ ሀገር ልጆች ስለሌሉት ሁሉም ኢትዮጵያ ስላሉ አገዝኩት። ከእግዚአብሔር እሱን ቤት የታየ ጊዜ ሁሉ የኛ ሰፈር ሰዎች ይመርቁኛል፣ እሱም ይመርቀኛል። ስለዚህ ምርቃት አገኘው አይደለ? አዎ። እናንተ ግን ለፍልፋችሁ ምን አገኛችሁ? እና ሀይሚ ምን አደረጉ ለእናንተ? እነ ብሩኬ ምን አደረጉ? ነገ ኢትዮጵያ ሄዳችሁ የሆነ ነገር ከፍታችሁ እያስተዋውቁላችኋል። የሆነ አይዞሽ የኔ ውድ ብሎ ለእናንተ ከጎናችሁ ኢቨን እንኳን እስካሁን የመዳን ቀሞች አንድ ዩቱብ ከፍቶ ያመጡት የለም። ሀይሚ፣ ብሩኬ፣ አብርሃም፣ ሩታ ኢቨን ሁሉም ማለት ነው ገባችሁ? ዛሬማ እነሱ ልውረድ መሰለኝ። ስለ ቪዲዮ ራሱ ታይሙ ራሱ የሄደ መሰለኝ። ልንገራችሁ ማለት ነው አንድ ማስታወቂያ ያስተዋውቁላችሁ አንድ የመዳን ቀምን እኔ ያለሁልሽ ብሎ ዩቱብ ከፍቶ አያመጡም። ያንዱ ዙሪያ ያሉትን ሰዎች ነው የራሳቸው ዘመድ፣ የራሳቸው ቤተሰብ፣ የራሳቸው ፋሚሊ ነው የሚያመጡት። ኢቨን እንኳን ይሁት አንድ ቀን አግኝተዋት ኦኬ አብሮ ቪዲዮ የሰራትን ልጅ ነው ብሩኬ አሁን ይዟት የመጡት በስንት ዓመተ ምህረት ማለት ነው ገባችሁ? እንደዚህ ናቸው እነሱ ዩቲዩበሮች ገባችሁ? እውነት እናውራ። እኔ ብሩኬ ጠላኸኝ፣ ሃይሚ ጠላሽኝ፣ አብርሃም ጠላኸኝ፣ ሩታ ጠላሽኝ አያገባኝም። እውነት ከማውራት ወደ ኋላ አልልም። ምታረጉትን ነገር ነው እኔ ማውራ ምታረጉትን ነገር። ለምን እስካሁን ለማንም ሰው አንድ አላበረተ። የመዳን ቀሞች በጣም ደጋፊዎች አሉ። የአብርሃምም እስካሁን ያየኋቸው ሄዶ ይኸው ኢትዮጵያ ውስጥ አሉ። የቤት ክራይ እንኳን መክፈል ያቃታቸው ስንት አሉ። አላሳደጋችሁም። አይዞሽ እኔ ያለው በውስጥ እንኳን አላላችሁም። ቤተሰብ ሞቶ እንኳን በውስጥ አይዞሽ አላላችሁም። እናንተ በእናንተማ አንድ ቀን እንደው ባወራ ማለት ላይቭ ገብቼ ነው ማውራ። እናንተ ውቅጥ ማድረግ እንደው እያንዳንድሽ ውቅጥ እንደው እሱማ ቡኔን አፍልቼ ምናምን ነው። እሺ አሁን ይቅር። የምር የእናንተ ፍቅር እንዴት እንደሚያስቀናው እንዴት እንደሚያስደስተው ታውቂያለሽ። ሁለታችሁ ሁሉም ሰው እንደዛ የሚልሽ አብራችሁ እንድትሆኑ ስለሚፈልግ በቃ ሁለታችሁን ተለያይታችሁ ማየት ስለማይፈልግ ነው ሁሉም ሰው እንደዛ የሚልሽ። ወሬኛ ደግሞ ምን የነሱ ፍቅር ላይ ገብተሽ እሳት ለኩሰሽ ደግሞ አሁን የእናንተን ፍቅር ብዙ ሰው ነው የሚፈልገው። የእናንተን እንትን በጣም ብዙ ነው ሰው ነው የሚፈልገው ምናምን። ኧረ ይከብድሻል፣ በጣም ይከብድሻል አውቃለሁ። እኔ ባለፈው ቢሽ ደህና አይደለች እንብለሻት እንጂ ምንም አይደለም። እንደዚህ የሚዋደዱ ልጆች ነው መሀል ላይ ገብተሽ ብጥብጥ አድርግሽ ህይወታቸው ማለት ህይወትሽ ይበጥበጥ። አንቺ ስፍ እናንተ ሲጀመር እንደዚህ መታችሁ ህይወት በጥብጣችሁ እንትን የምታገኙ ሰዎች ማለት ነው አታድጉም። እርግጠኛ ነኝ አታድጉም። ታያለሽ። ምን አለችን ትዝታ ቤት ተረጋጋሽ። ስላመናኝ ነው። ተረጋግቻለሁ። በእኔ እናንተ ጉዳይ ልታወራኝ ነው የጠራችሁ። ስለመጣ ከምሳይተናል የጠራችሁ አልመሰለኝም ነበር። ያው ሁለታችሁንም መጥራት ስላለብኝ ነው የጠራችሁ። ማለት ብዙ የተፈጠሩ ነገሮች አሉ። እነዛ ነገሮች ደግሞ መፈታት አለባቸው። ሁለታችሁ መረጋጋት አለባቸው። ሁለታችሁ መረጋጋት አለባቸው። ኧረ እባክሽ ተይ እንጂ። እንዲፈቱ ያርገሹ ልጅ የብሩኬ እንዳልሆነ በእርግጥ ተናገር። እንደ ዋሸሽ ተናገሪ። ሁለቱም ይታረቃሉ። ገባሽ? አሁን ስለነሱ አሳስቦሽ ተረጋጉ ምናምን። እንዲረጋጉ መቼ አደረግሽ አንቺ? ትንሽ ነገር እንዳመጣሽ ነው እንዲያረግሹ ማለት ነው። ገባሽ አይደል? ትቀልዳለች። አሁን ትሞክሪያለሽ እንዴ? አንቺ አይደብርሽም እኮ? አውቃለሁ ብዙ ጥፋቶችን አጥፍቻለሁ ማለት ብዙ ነገሮች መካሪ ለመሆን ሃይሚን ይዋታውን ስታግዝ ተፈጥረዋል። ግን ደግሞ እኔ ያ ነገር አይምሮዬን በቃ ምንም ያሳርፋል። ወደ የራሳችን መንገድ እንሂድ። አንቺም የራስሽን መንገድ ኑሪ። ምን ማለት በቃ በእኛ ጉዳይ ልትጨነቂ አይገባም ከዚህ በኋላ። ሃይሚ ራሱ አያችሁ እንደምትጨነቅ ነው እያስበች ያለችው። ምን ትጨነቃ? ብትጨነቅ ነው እንደ የእናንተን ህይወት የምትበጠብጠው። መታ ተጨንቃ ነው የበጠበጠችው። አስባ ነው ለእናንተ። ብታስብ ኖረ እንደዚህ አታረግም ነበር። መጨነቅ ስላለብኝ ነው የተጨነቅኩ ያለሁት። ምክንያቱም እዚህ ጉዳይ ላይ እኔም አለሁበት። ይሄ ሁሉ ነገር ሲፈጠር መጨነቅ ስላለብኝ ነው የምጨነቀው። ተይ እንጂ ለስራ አንቺ ህይወት ነው የምትጨነቅ። ዩቲዩብሽን ልትከፍቺ ነው ተጨንቀሽ እነሱን ህይወት ያበላሸሹ። መጨነቅ ስላለብኝ ነው ትላለች እንዴ? አፋለኝ እኔም ነበርኩኝ። ስለዚህ በቃ ማንም ሰው ቢሆን የሆነ መውቀስ አልፈልግም። ልውቀስ ብል በጣም ብዙ እዩን ልወቅስበት የምችልበት ብዙ መንገዶች አሉ። ግን እኔ እሱን ሳይሆን ጥሩ ነገሮችን ብቻ ማሰብ የምፈልገው። ግን አሁን ለኔ ሲሆን ነው የማይሰራው እሱ። እኔ ከአንተ ጋር ቢሆን ብዙ ጥሩ ነገሮች አሉ እኮ። ታዲያ እሺ ላሳለፍናቸው ጊዜ ብለሽ እንኳን ከኔ ጋር ሰላም አትሆኝም? በቃ ቢያንስ እነዛ ነገሮች ታሳቢ ጊዜ ስጡኝ አልኳችሁ። ጊዜ ልትሰጡኝ አልቻላችሁም። እሺ ደግሞ ዝምታ። አሁን ሃይሚ ማለት ነው ጊዜ ስጡኝና እታረቃለሁ መሰለኝ ከብሩኬ ጋር ራሱ ማለት ነው። ግን ጊዜ አልሰጣችሁኝም። ጊዜ እስካልሰጣችሁን ድረስ ለየብቻ ብንሆን ነው የሚሻለ ነው እያለች ያለችው ማለት ነው። ግን እዚህ ጋር ጊዜ ሰጣችሁ ሃይሚም እንድታስብ አድርጉ። ገባችሁ አይደለ?
ሲቀጥል ደግሞ እቺኛው ደግሞ ገብታ ልክ እንደ እባብ ገብታ ለማስታረቅ የምትሞክረው ነገር በጣም ነው የገረመኝ። ራሳ አጣልታ ማለት ነው። ገባችሁ? ታይሙ እንትን እንዳይል ነው። እሺ ቶሎ ማወራ ማለት ነውና ብሩኬ እንግዲህ ተናዶ ሄዷል። ገባችሁ አይደለ? በቃ ብዙም እንትን ሚል ቪዲዮ አይደለም። የሆነ ለመናገር በጣም ነው የተናደድኩት። ምክንያቱም የነሱን ህይወት አበጣብጣ ልክ ለነሱ እንደምታስበውና ነው ዛሬ መጣችሁ ማለት ነው። ለለኛው ደግሞ በትላንትናው አንቺ ምን አደረግሽ ንገርኛ ያላችሁት ልጆች ማለት ነው። እኔ በህይወቴ ውስጥ የመጣው ልንገራችሁ። የእውነት ነው የምላችሁ በጣም የምንዋደድ ጓደኛ ነበረኝ እኔ ማለት ነው። አረብ ሀገር እንደመጣው አሁን ስንት አመት መሰላችሁ? ብቻ ኢትዮጵያ እያለ ነው ብቻ ወደ ስንት አመት ይሆነናል መሰል ወደ 9 አመት እንደዛ ይሆነንም ብላችሁ ነው ጓደኝነት ማለት ነው። ከዛ በኋላ ወንድም አለኝ የኔ ታናሽ ማለት ነው። ያ ወንድም ጋሻ ምናምን ይባል የለ ዛሬ የመጀመሪያን ለእናንተ ማውራው ማለት ነው። ከዛ ወንድሜ እሱ ቤት ይሄዳል ማለት ነው። ገባችሁ? ጓደኛዬ ቤት ማለት ነው። ለኔም አልነገረኝም። ለካ እሱ ግን አላቅም ምን እንዳወቀ አላቅም። ከዛ እሱ ቤት ይሄድና እሱ ቤት አድሮ ጓደኛዬ ደግሞ ከሴት ጋር ይጀናጀናል ማለት ነው። ልንገራችሁ ሲጀናጀን ይሰማና ከዛ ጓደኛዬ ሲተኛ ስልኩን ይወስድና የጓደኛዬን እንዳለ ፎቶ አብሮ የተነሱ ከሴት ጋር ምናምን ሲጀናጀኑ አብሮ ፎቶ የተነሱትን ምናምን ወደ ራሱ ስልክ ያደርግና ምን ያደርጋል መሰላችሁ? ሽጉጥ ከየት እንዳመጣ አላቅም። በተኛበት ሊገለው ይፈልጋል ማለት ነው። ገባችሁ አይደል? የምሬ እኮ ነው። ይሄ ለማንም አላወራውም። ዛሬ ለእናንተ ነው ማወራው። ማርያምን ነው የምላችሁ። ለባለቤቴ እንኳን አላወራውም ማለት ነው። እና ከዛ ሽጉጦች ሲተኩስ እግሩ ላይ ይተኩሳል። ሽጉጥ መተኮስ አይችልም ወንድሜና ለእንቱን ላይ ይተኩሳል ማለት ነው። ከዛ በኋላ ምን ያደርጋል ወንድሜ ፎቶውን ወደ እኔ ይልካል ማለት ነው። ከዛ ያ ቤቱን ጥሎ ይሄዳል ማለት ነው። ከዛ የሆነ ነገር ልላክልሽ አትናደጅም ይለኛል። አልናደድም ላክልኝ አልኩት። ቁጭ ያለኝ ቁጭ ብዬ ከዛ ፎቶ ተላከልኝ። ፎቶውን ሳየው ከሴት ጋር ነው ኦኬ ምናምን ማለት ነው። አስባችሁ በድንገት ግን እኔ ነይ እያለኝ ነበር። አልመጣም አግባ አልመጣም እያልኩት ነበረ። ነገር ግን ልቤም እንትን ያለኝ ለዛ ይመስለኛል። ከዛ በኋላ አይንን አላይም አልኩት። አላኝ ብለመን በጓደኞቹ ያገቡት ነበሩ እንደዚህ በቃ እናቱም ሁሉም ያቁኛል ማለት ነውና በሽማግሌ ቢለመነኝ በፍጹም አይንን ለአፈር ነው ያልኩት። ከዛ አሁን አግብተዋል። ኦኬ ስንት አመት ነው አሁን ካገባው? 2 አመት ነው 3 አመቱ ማለት ነው። ስለዚህ ይቅር አልልህም። ላይላ ደረበህብኛል፣ ላይላ ተጀናጅነሃል፣ ሁለተኛ አይንን አላይም ማለት አሳጠቤ ነው ለእናንተ ነገርኳችሁ እንጂ አረጅም ነበረ ማለት ነውና ፕራይቬት የሆነ ነገር ነበረ ለእናንተ ነግሬያለሁ ማለት ነው። እኔ ያው ለእናንተም እንደዚህ ነኝና ስለዚህ ይቅር አልልም ብዬ ማለት ይሄ የሃይሚና የብሩኬ ህይወት ትክክል አይደለም። ገባችሁ አይደል? ይሄ ድራማ ነው እየሰሩ ያሉት። ነገር ግን ፕራይቬት የሆነ ህይወትን ሲጀመር እነሱም ቢሆኑ እርግጠኛ ነኝ ብሩኬ የሚዲያ ሰው ሆኖ ሚዲያ ላይ አያወጣም ነበረ ልንገራችሁ ማለት ነው። አብዛኛዎቹ ዩቲዩበሮችም ሆነ አርቲስቶች እንደዛ አይነት ፕራይቬት የሆነ ነገር እንደዚህ ቢደረግባችሁ አያመጡም ሚዲያ ላይ እግዚአብሔርም 100% ልማልላችሁ ማለት ነው። ነገር ግን ድራማ ስለሆነ አምጥቶ እንደዚህ የሚሰሩት ልንገራችሁ እመኑ ማለት ነውና እኔም ደግሞ ማውራት አልፈልግም ነበር እና ያለፈ ህይወት ነው። ግን ለእናንተ ልንገራችሁ እኔ ግን ሁለተኛ ይቅራል። እኔ ቀይ መስመሬ አሁንም ቢሆን ባለቤቴ ኦኬ ከሴት ጋር ፎቶ ተነስቶ አይደለም ሲጀናጀን ባገኘው ቀይ መስመሬ ነው። ሁለተኛ ይቅራልሎም አጠገቡ አልደርስም። እግዚአብሔር ነው ምላችሁ። የፈለገ ለምን ልጅ አልወልድም የፈለገ ማለት ነው ልንገራችሁ። እንኳን ፍቅረኛ ጓደኛ አይደለም እና የኔ እንደዛ ይመስል ይሆናል። ለእናንተም ከጠቀማችሁ እንትን በሉት። ግን በደንብ ባወራ የኔ እንትኑ ማለት ነው ብዙ ታይም ይወስድ ነበር። ግን ቶሎ ላውራ ብዬ ነው። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።